ሰላም እንዴናችሁ ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ ምርጫዎችን ወደ እናንተ ይዘን መተን እስከ ፕሮግራማችን መጥሪያ ድረስ አብራችሁን ቆዩ። አሰልጣኝ አርነ ስሎት ስለ ውዱ ጨዋታ እንዲህ ሲሉ ተናግሯል። ይህ ጨዋታ ትልቅ የሆነ ከማንቸስተር ዩናይትድ ጋር ስለሆነ ብቻ ሳይሆን እኛ ሊጉን በጥሩ ደረጃ ለመጨረስ ስለምንፈልግ ነው ብለዋል። የመጀመሪያው ጨዋታን ማሸነፍ አልቻልንም፣ አሁን ግን ግባችን ለቻምፒዮንስ ሊግ ለማለፍ የቀሩትን ጨዋታዎች አሸንፎ ደረጃችንን ማሻሻል ነው ሲሉ አርነ ስሎት ተናግረዋል። ዋና ሀሳባቸው እንግዲህ የቻምፒዮንስ ሊግ ተሳትፎን ማግኘት ነውና ያንን ለማድረግ ደግሞ እንደሚፈልጉ ተናግሯል። ሁልጊዜም ቢሆን እያንዳንዱ ጨዋታ በሊጉ ደረጃ ላይ ተጽዕኖ አለው። ስለዚህ ጉዳዩ ስለ ማንቸስተር ዩናይትድ ብቻ አይደለም። ጨዋታው ትልቅ እንደሆነ እናውቃለን። ይህም ዩናይትድ ስለሆኑ ብቻ ሳይሆን ለቻምፒዮንስ ሊግ ተሳትፎና በሊጉ በተቻለ መጠን ከፍተኛ ደረጃ ላይ ለመጨረስ ስለምፈልገው በመጀመሪያው ግጥሚያችን ጨዋታዎች ማሸነፍ ፈልገን ነበር፣ ነገር ግን አልተቻለም። ስለዚህ አሁን የምፈልገውን በተቻለ መጠን ከፍተኛ ደረጃ ላይ ሆነ ለማጠናቀቅ ነው ሲሉ ተናግረዋል። ሊቨርፑል በገጻቸው ላይ እንዳረጋገጡት ከሆነ መሐመድ ሰላህ ያጋጠመው የሃምስትሪንግ ጉዳት አነስተኛ ሲሆን እናም ያንን ያለ አሳሳቢ እንዳልሆነ ተከትሏል። ይህንንም ተከትሎ ሰላህ በክረምቱ ከክለቡ ጋር ከመለያየቱ በፊት ሲዝኑ ሳይጠናቀቅ የመጨረሻ ጨዋታዎችንም ያደርጋል ተብሎ ይጠበቃል። ይህ ተጫዋች እንግዲህ ሲዝኑ ሲያልቅ ከሊቨርፑል ጋር እንደሚለያይ የሚታወቅ ጉዳይ ነው። ሜሎሽ ከርኪዝ ስለ መሐመድ ሰላህ እንዲህ ሲል ተናግሯል። እሱ በጣም ብዙ ልምድ አለው፣ ነገር ግን ሰላህን ከሌሎች ሰዎች የሚለየው ነገር ቢኖር ምን ያህል ሙያ ያለው ተጫዋች በመሆኑ ነው። እሱ የማይታመን ነው። ይህንን በሌላ በማንኛውም ተጫዋች ላይ አልተመለከትንም ሲል ነው የተናገረው። በሊቨርፑል ቤት እየሰራው ያለው ነገር በተጫዋቾችም ዘንድ እንግዲህ አድናቆት እንዲቸረው አድርጎታል። አንቶኒ ጎርደን በዚህ ክረምት ከኒውካስል የመውጣት ተጨባጭ እድል እንዳለው ተነግሯል። ባየር ሙኒክ ከየካቲት ወር ጀምሮ መረጃ ለማግኘት ግንኙነትን ጀምሯል። ለአዲሱ የክንፍ ተጫዋች እጩዎች 3 ተጫዋቾች አካል ነው። የፕሪሚየር ሊግ ክለቦች ውድድሩ ሊቀላቀሉ ይችላሉ። ሊቨርፑል በዚህ ዝውውር እስካሁን ተጨባጭ የሆነ ጉዞ ድርድር እንዳላደረገ ነው እየተገለጸ የሚገኘው። ነገር ግን ሊቨርፑሎች ፍላጎት አላቸው በተጫዋቹ ላይ። ስለዚህ ማድረግ ያለባቸውን ነገር ሁሉ አድርገው ተጫዋቹን የግላቸው ለማድረግ እንደሚሰሩ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ሁለት እንግዲህ ሊቨርፑል ከባድ ጨዋታ ነው ያለበት እና በተለይም ደግሞ ይህን ጨዋታ ማሸነፍ የሚችል ከሆነ የቻምፒዮንስ ሊግ ተሳትፎን ለማረጋገጥ ጥቂት የሆኑ ነጥቦች ይቀሩታል ተብሎ ነው የሚጠበቀው። ስለዚህ በዚህ ጨዋታ ላይ ጥሩ የሆነ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ከዝውውር ጋር በተያያዘ ሊቨርፑል በዚህ ክረምት የአሊሰን በከር የሚለቅ ከሆነ የእሱን ምትክ ለማድረግ ዲያጎ ኮስታን ለማስፈረም ፍላጎት እንዳላቸው ተነግሯል። ዲያጎ ኮስታ በተለይ አሁን እያሳየ ባለው እንቅስቃሴ አንጻር በርካታ የአውሮፓ ክለቦች ፍላጎት እንዳላቸው ይታወቃል። ማርኬት ቫሊዩም እጅግ ከፍ ያለ ነው። ነገር ግን ሊቨርፑሎች አሊሰን በከር የሚወጣ ከሆነ ለሱ ትክክለኛ ምትክ የሚሉትን ተጫዋች ለማስፈረም ከወዲሁ ዝግጁ እንደሆኑ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። እሁድ የሚደረገው ጨዋታ ወሳኝ ነው ለሊቨርፑል። እናንተም ያላችሁን የውጤት ግምት አስቀምጡልኝ። አጠር ያሉ ስፖርታዊ መረጃዎችን ከዛሬ ጀምሮ በየቀኑ የማደርሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በአዲስ ቪዲዮ እስክንገናኝ መልካም ተመኘው።